ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 80ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 20 2025 ነው። እንግዲህ በ79ኛው ቪዲዮ ላይ እያየን ይሄን ግራፍ እያየን ነበር እና እንግዲህ ኦንላይን እያሰብኩ እዛው ማለት አብሬያችሁ ማለት ኢት ዋዝ ኦልሞስት ነው የጥናት ፕሮግራም ነበር ነው የጥናት ፕሮግራም ነው ማድረግ በጋራ እያጠና ነው ሪፖርቱ እና ትንሽ ወጣ ውረድ ማለት ሐሳብ ሳመላለስ ጥል ሳነሳ የነበረ ቢሆንም ዋናው ነጥቡ ግን ምንድነው አሁን እዚህ ጋር እንደምናየው ነው እዚህ ጋር እንደምናየው መንግስት ኮንዶሚኒየም ሰርቶ ሲያስረክብ በአማካይ በሜትር ካሬ ያወጣውት የሚለው 12094 ብር ነው። ኮንዶሚኒየም ማለት ኮስቴ ነው የሚል ብሎ ማለት ነው ወጪዬ በካሬ ሜትር 12094 ብር ነው ብሎ ያሰላል ማለት ነው። እና 12094 ብር ነው ብሎ ያሰላና 12094 ብር ብሎ ያሰላና በዛ ሂሳብ ነው የሚሰራው ማለት ነው። ስለዚህ አሁን 12094 ብር ሂሳብ ብለን ካልን ለምሳሌ ስቱዲዮ ይሄ ግራፍ እንግዲህ የሚያሳየው ምንድነው መሰላችሁ ስቱዲዮ ምን ያህል ያወጣል በተለይ ይሄ የመጀመሪያዎቹ ባሮች ማለት ነው። ስቱዲዮ እንዴት ነው በምን ያህል ማለት ፐርሰንቴጁ ደግሞ ስትከፋፍሉት ውስጡ ገብታችሁ አሁን ለምሳሌ ስቱዲዮ ገንብቼ ለመጨረስ 69% የመሬት ወጪ ያለብኝ ይላችኋል። የሆነ 5% የኢንፍራስትራክቸር ወጪ ያለብኝ ይላችኋል። 1% የአድሚኒስትሬሽን አለብኝ ይላችኋል። 2% የዲዩቲ ፍሪ አለብኝ ይላል ማለት ነው። እቃ ከውጭ ሲገባ በነፃ ያስገባውበት ይላል። 23% አክቹዋሊ ቤቱን ኮንስትራክት ለማድረግ ያወጣሁት ወጪ ነው ምናምን ይላል ማለት ነው። ስለዚህ ብሬክዳውኑ እንደሱ ነው። ስለዚህ እነዚህ 1 2 3 4 ባሮቹ የአንድ የስቱዲዮ የአንድ መኝታ ቤት የሁለት መኝታ ቤት የሶስት መኝታ ቤት ወጪዎችን ነው የሚያሳዩት ማለት ነው። ስንት ብር አውጥቶ እንደሰራ ነው የሚያሳያቸው እነዚህ ባሮች። ስለዚህ እንደው ራፍሊ ዝም ብለን ማለት አንድ ስቱዲዮ 30 ካሬ ሜትር ነው ብለን ብናስብ አንድ ስቱዲዮ 30 ካሬ ሜትር ነው ብለን ካሰብን ያን ስቱዲዮ በ12094 ብር በሜትር ካሬ ወጪ ያወጣበትና ሰራው ስንል ስንት ጨረሰበት ማለት ነው። እዚህ ጋር የምታዩት 362820 ብር ፈጀበት ማለት ነው። ይሄን ነው የፈጀበት ኮስቴ ይሄ ነው ይሄንን አውጥቼ ነው የሰራሁት ነው የሚላችሁ። ከዛ ግን ሲያስረክብ ስለዚህ አሁን ለምሳሌ ስቱዲዮን ብንወስድ ነው የምላችሁ ስቱዲዮን ብንወስደው እና ይሄን ማን ነው ስሙ 362820 ብር ምን ወጪ ነው አውጥተህ ስቱዲዮን ለመገንባት በካሬ ሜትር 12094 ብር አወጣሁ ይላችኋል። 12094 ብር አውጥቼ በ30 ካሬ ሜትር ብናረገው 362820 ብር ደረሰብኝ ነው የሚለው ላይክ ነው ያንን ያክል ወጪ አወጣው ነው። እና በካሬ ሜትር 12094 ብር ስትል ምንድናቸው ወጪዎች እስቲ ካታጎራይዝ አድርገህ አምጣቸው ስትሉት የሚሰጣችሁ ምንድነው መሰላችሁ የሚለው 69% ለመሬት ነው ያወጣሁት ይላችሁ። 69 ከዚህ አሁን ለምሳሌ 12094 ብር ከሚለው ውስጥ ይቅርታ 12094 ብር ፉቴን ማረክበት ቦታ ጠፋኝ። 69%ቱ እንትን ነው ይላችኋል። 69%ቱ ለመሬት ነው ያወጣሁት ይላል። 5% ለመሰረተ ልማት ነው ያወጣሁት ይላችኋል። 1% ለአስተዳደር ነው ያወጣሁት ይላችኋል። 2% የኢምፖርት ዲዩቲ ፍሪ ከኢምፖርት የማገኘውን እንትን ያስቀረውት ይላችኋል። ከኢምፖርት የማገኘውን ገቢ ነው ያስቀረውት ይላችኋል። ከዛ በኋላ 23% አክቹዋሊ ቤቱን ለመገንባት ምንድነው የሲሚንቶ የአሸዋ የብሎኬት የምናምን የጣራ ወዘተ ያወጣሁት ነው። ስለዚህ አሁን ለምሳሌ 362820 ብሩ 69% ሲደመር 5% ሲደመር 1% ሲደመር 2% ሲደመር 23% ነው ማለት ነው። ስለዚህ አሁን እንዲህ እንድናደርግ ነው የሚፈልገው ምንድነው መሰላችሁ ላይክ ነው ያልነውን ነገር እየደገምኩት ነው አጥርቼ ላስቀምጠውና ወደሚቀጥለው እንሂድ በማለት ማለት ነው።
ይሄ ሁለቱ ማለት ነው 69 እና 2% መንግስት ከኪሱ ያወጣው ገንዘብ አይደለም። ያገኝ የነበረው ማለት አሁን ለምሳሌ መሬቱን በጨረታ አውጥቶ ቢያጫርተው ኖሮ ዋጋ ማለት ነው ኢንካር ያደርግ ነበር ነው የሆነ የሚደርስበት ነገር ነበረው ነው። ያንን አስቀርቷል። እንትንም ለምሳሌ ለኮንዶሚኒየም ብሎ ዕቃ ሲያስገባ ለምሳሌ ብረት ሲያስገባ ሊሆን ይችላል ዋቴቨር የሆኑ ነገሮችን ሲያስገባ እዛ ላይ ያገኝ የነበረውን ቀረጥ በመተው ምክንያት 2% አጥቷል። ስለዚህ 71%ቱ ወጪ ከኪሱ ያወጣው አይደለም ማለት መንግስት ከኪሱ ያወጣው ምላችሁ በሌላ በታክስ በግብር በእርዳታ በምናምን ካገኘው ገቢ ላይ በአመት ሬቨኒው አለው አይደለም ከአኑዋል ሬቨኒው ላይ ወስዶ አይደለም የከፈለው። ይልቁንም ሬቨኒው ሊሆኑ የሚችሉ ነገሮችን ለዚህ አገልግሎት ብሎ ትቷቸዋል ማለት ነው። ስለዚህ 71%ቱን እንደዛ ነው ያገኘው። ምን ማለት ነው? 5 ሲደመር 1 4 4 ሲደመር 23 ይቅርታ 5 ሲደመር እንዴት አድርጌ ነው 5 ሲደመር 4 5 ሲደመር 1 6 6 ሲደመር 23 29% ነው አክቹዋሊ ካሽ ያወጣው። ምን ለማለት ነው እንግዲህ መሬቱን ኢንፍራስትራክቸር አሁን ለምሳሌ ኦፍሳይት ኮንስትራክሽን የሚባለውን ለመስራት ገብቷቸዋል። ኦፍሳይት ኮንስትራክሽን የሚባለውን ለመስራት አስተዳደር ወጪ የሚቆጣጠርበት የምናምን ወጪ ወይንም ደግሞ ቤቱን የሚያጫረብትበት ምን አይ ዶንት ኖ ዋት ኢት ሚንስ ባይ አስተዳደር something of that nature ማለት ነው። 23% ለግንባታ ያወጣው። ስለዚህ ስትደመድሙ በካሬ 12094 ብር አወጣው ኮንዶሚኒየም ለመገንባት ሲል 71%ቱ ከኪሱ የወጣ አይደለም። ከሬቨኒው ከጋዝና ከግምጃ ቤት የወጣ ገንዘብ አይደለም። ያገኝ የነበረው ግን የተወው ወጪ ነው። ስለዚህ ከኪሱ አውጥቶ የገነባው ኢንፍራስትራክቸር በሉት ምንድነው ቤቱን በሉት አስተዳደራዊ ወጪውን በሉት እነዚህን ሶስቱን ደምራችሁ ስትይዙለት ስንት ብር ነው ማለት ነው ያወጣው? 29% ነው ማለት ነው። ስለዚህ 29% ከሆነ 30 ካሬ ሜትር የሆነ አንድ ኮንዶሚኒየም ወጪ ያወጣውት ወጪ 362820 ብር ነው ሲል ይሄንን በፐርሰንቴጅ ብንሰራው ስንት ይመጣል መሰላችሁ? አሁን ይሄንን በ71% አባዙት 257602 ብር ከ20 ሳንቲም ከኪሱ አውጥቶ አይደለም ነው ለኮንዶሚኒየሙ። ይሄንን ገቢ ማግኘት ይችል ነበር፣ ትቶታል ነው። ኢፍ ዳት ኢዝ ሶ ከዚህ ላይ ደግሞ 362 ስትቀንሱ 820 105000 ማይ ላይክ ነው ሶሪ 105217 ብር ከ80 ሳንቲም። ስለዚህ ወደዚህ ስንመጣ 71% which is equal to በስቱዲዮ 30 ካሬ ሜትር ስቱዲዮ ብዬ አስቤ ነው 257000 ብር 602 ብር ከ20 ሳንቲም ከኪሱ አላወጣም። ዝም ብሎ ማለት እንዴት ነው በሸጣው ኖሮ ይሄን ያህል ብር ይሰጠኝ ነበር ወይንም ታክሱን ገቢ ከውጭ ለሚገባ ቀረጥ በሰበስብ ኖሮ ተደማምሮ እነዚህ ይመጡ ነበር ነው። 29%ቱ ስንት መጣ? 105000 ብር 217 ብር ከ80 ሳንቲም። ይሄ ምኑን ጨምሮ ነው መሰላችሁ? የኢንፍራስትራክቸሩን የአስተዳደር ወጪውን ጨምሮ ያወጣው ገንዘብ ነው መንግስት ማለት ነው። ስለዚህ ኮንዶሚኒየም ይሄን አሁን ለ30 ካሬ ሜትር እናካፍለው። ለምሳሌ እንደገና ልመለስና ይሄንን ለ30 ላካፍለው። በካሬ ሜትር በትክክል ብር ያወጣው 3507 ብር ከ20 ሳንቲም ነው። 3507 ብር ከ20 ሳንቲም ነው በካሬ ሜትር ወጪው። ስለዚህ መንግስት ማለት አትርፏል ነው
ማለት እንዴት ልበላችሁ ከስንት ፐርሰንት በላይ አትርፏል መሰላችሁ? ምክንያቱም እንግዲህ መረጃዎች የሚያሳይ ማለት ኮንዶሚኒየም አሁን ስቱዲዮ በስንት አስረከበ ተብሎ ሲባል በአብዛኛው ያስረከበበት ብር 7997 ብር በካሬ ሜትር ነው ያስረከበው። 7997 ብር ከ30 ማለት አካባቢ በካሬ ሜትር እንደዛ ነው ያስረከበው ተብሎ ነው የሚታሰበው። ስለዚህ 239910 ብር ነው ኮንዶሚኒየም ስቱዲዮቹን ለባለቤቶቹ ያስተላለፈው ነው የሚባለው። 30 ነው ብዬ አስቤ ከፍ ስታደርጉትም ከፍ ሊል ይችላል። ለምሳሌ 30 አይደለም 32 ነው 35 ነው ምናምን እያላችሁ ከሄዳችሁ ያው በ35 ማባዛት ነው የዛን ያክል ይጨምራል ማለት ነው። ስለዚህ ምን ማለት ነው አሁን ምን ይላል መሰላችሁ መንግስት ቤቱ ዋጋው 362 ብር ነበር። 362820 ብር ነበር። እኔ ግን ያስረከብኩ 239910 ብር ነው። ይሄን በማድረጌ ደጉም ያለው ነው የሚለው። ስንት ብር ማለት ነው አሁን ብታቀናነሱት ይሄ ስንት ይመጣል? 01 ነው ላይ 189 11 3 ነው ላይ ነው 52 ወደ አይ ቲንክ 123 ሺህ ብር አይመጣም? 123910 ብር ገደማ ደጉም ያለው እያለ ነው። እውነታው ግን ያደረገው ምንድን ነው መሰላችሁ? ምክንያቱም ቤቱ የሚፈጀው 105 ሺህ ብር ስለሆነ 100 ምናምን ፐርሰንት እጥፍ እያተረፈባችሁ። ስለዚህ እኔ ለመንግስት ምለው አሁን ማለት ነው ይሄንን ዊርዶ ገመዳነትህን አቁምና ብራቸውን መለስላቸው ለሰዎች። which means ምን ማለት ነው ቤቱ ማለት ስቱዲዮ አንድ ለምሳሌ 105217 ብር ከ80 ሳንቲም ሲባዛ 1.5 157826 ብር 157826 ብር 157826 ብር ከ70 ሳንቲም 157826 ላይክ ነው። ኮንዶሚኒየም ላይ ማለት 50% እንትንም አይደለም ነው አልደጎምክም። አንደኛ አለመደጎምህን እመን ነው አንደኛ ያለበት ነገር። ሁለተኛ በኮንዶሚኒየም በስቱዲዮ ይሄን ያህል ብር ኦልሬዲ ከከፈሉ እዳቸው መሰረዝ አለበት። ኮሜርሻል ባንክ ያለው ገብቷቸዋል። ክሬዲቱ መቋረጥ አለበት ላይክ ነው። እስካሁን የከፈሉት ብር እንዴት ልበላችሁ 100 ምናምን ሺህ 150 ላይክ ነው። ባጭሩ ቤቱ ሊተላለፍላቸው የሚገባው በ157826 ብር ወይንም በካሬ ሜትር ስናካፍለው ለ30 ስናረገው 5260 ብር ነው መተላለፍ ያለበት ቤቱ በካሬ ሜትር 5260። ከዚህ በላይ ቻርጅ የተደረጉ ሰዎች አንደኛ መንግስት በትርፍ ነው የሰራው፣ ይሄን ማመን አለበት። ገብቷቸዋል። ምክንያቱም እንትኑን ሁሉ ከተነው ነው ምን ልበላችሁ መሬቱን ራሱ በነፃ አልወሰዱትም ነው እንደኔ ላይ ገብቷቸዋል። የመሬት ከፍለዋል። ርካሽ ነው እንጂ ርካሽ ነው ይነሰንስ ርካሽም መሆን ነበረበት። ደግሞ ለምሳሌ አንድ ካሬ ሜትር መንግስት 1079 ብር አልምቶ 13100 ብር የሚሸጥበት ምንም ምክንያት የለም ነው unless there is something else። ስለዚህ ህዝቡ ገንዘቡን ማግኘት አለበት። መንግስት ሌባ መሆን አይችልም። ላይክ ነው መዝረፍ አይችልም። እና
ወንዙ መመለስ አለበት የሚል እምነት አለኝ። ላይክ ነው ሪተርን እንትኑ ፌር ልክ ከሆነ ነው የምላችሁ። አሰምሽኑ ማለት ሂሳቡ ሲሰራ እዚህ ጋር ያለው ማስረጃ እንደሚያሳየው ከሆነና እንደዚህ ከሆነ ሂሳቡ ተሰርቶ ተሰልቶ መንግስት 50% ትርፉን ወስዶ በትርፍ እንደሰራ አምኖ እዳቸው መቀነስ ካለበት መቀነስ አለበት። ገብቷቸዋል። መመለስ ካለበት ኦልሬዲ ኦቨር የከፈሉ ሰዎች ካሉ በካሽ እንኳን ባይመለስላቸው ከታክስ እየተቀነሰ ከምን እየተባለ ኢንዳይሬክትሊ ተመልሶ ታክስ ሪተርን ምናምን ሆኖ ገንዘቡ ሰዎቹ ላይክ ነው እንትን ውስጥ መግባት አለበት ነው። መንግስት ይሄን ባህሪውን ማቆም አለበት። እኔ እንደሚመስለኝ ነው ብላችሁ ዊርዶ ገመዳው ነው መቀጠል አይችልም። ኢት ሃዝ ቱ ስቶፕ ዱዊንግ ዲስ የሚል ሀሳብ አለኝ። እንግዲህ ይህንን ካልኩኝ ወደ ዛሬው ርዕሳችን እንግባና ማለት መመለስ አለበት። ሰዎቹ ከፍለዋል ነው የምላችሁ። የመሬት ይሰላና ሪሊ እንትኑ ይሰራ እንደገና ካልኩሌት ይደረግና መሬት ይህንን መሬት በጨረታ ቢሸጠው ኖሮ በሜትር ስኩዌር 13,000 ምናምን ብር ያመጣልኝ ነበር ብለህ እሱን አስልተህ እንደገና ከብድር ጋር እያይዘህ ምናምን ብለህ ሰዎቹን እዛዛ ማድረጉ ኢትስ አንፌር ነው። የኢንፍራስትራክቸር ከፍለዋል ማለት እንግዲህ እንዳሳየኋችሁ ነው። የኢንፍራስትራክቸርን አስልታችሁላቸው፣ የመሰረተ ልማት የአስተዳደር አስልታችሁላቸው፣ የእንትና አስልታችሁላቸው፣ የግንባታ አስልታችሁላቸው። ኮንዶሚኒየም የሚያወጣው በነበረ ዋጋ 105,000 ብር ነው የግንባታ ወጪ የሚመጣው ነው። እዚህ ጋር ባለው መረጃ ስታሰሩ 105,000 ብር ነው የሚመጣው። መንግስት ግን ስንት ነው የሚያስከፍለው ነው? በ7,997 ብር ነው የሚያስተላልፈው። which is almost ዳብል ሊሆን ትንሽ ነው የቀረው ነው። 100 ምናምን % ነው ያተረፈባቸው እና ኢፍታዊ ነው ተገቢም ማለት ሞራል እንዴት ልበላችሁ፣ ውሸትም ነው ብልግናም ነው። ልክ ከወደ መረጃው መንግስት ዊርዶ ገመዳነቱን ማቆም አለበት። ይህን ካልኩኝ እንግዲህ ወደሚቀጥለው ልቀጥል። In addition, our analysis suggests that total government are both unsustainable, inaccurately targeted. Total government, I think እንግሊዝኛ ተሳስተዋል በል ነው። In addition, our analysis suggests that total government subsidy like total government financing ምናምን ነው መባል የነበረበት። የሆነ ነገር ተሳስተዋል። እንግሊዝኛ ግራማቲካሊ ኢንኮሬክት ነው። ስለዚህ በእንግዲህ የሚሉት ነው። ከዚህ በተጨማሪ ትንተናችን እንደሚያሳየው ብለን ስተቱን አልፈን ከስተቱ አስበን አልፈን መንግስት በዚህ መልኩ ሰብሲዳይዝ ማድረጉ ቀጣይነት የለውም ነው። አንሰስተነብል መቀጠል አይችልም እና ደግሞ የትኩረት አቅጣጫውም የተሳሳተ ነው። ችግሩ ግን አንሰስተነብል አይደለም ነው እኮ ነው። አንሰስተነብል እኮ ስትከስር ነው። አሁን እነሱ የሚያንገበግባቸው ይሄን መሬት በጨረታ ብትሸጠው ኖሮ ገብቷቸዋል። ይሄን መሬት በጨረታ ብትሸጠው ኖሮ ብዙ ገንዘብ ታገኝ ነበር ነው። በትክክል ራሱ መሬት በጨረታ ቢሸጥ ነው የምላችሁ ማለት እንዴት ብዬ እንደማሳይ ይኸውላችሁ። አሁን ለምሳሌ የመሬቱን ዋጋ ከኮንዶሚኒየሙ ስንት ነው ያልነው? 300 በካሬ ሜትር በተባለው 12,094 ነው ብለን 362,820 ከዚህ ውስጥ ነጥብ 69% ይሄ የመሬት ዋጋ ነው እያሉ ነው። 250,345 ብር ከ80 ሳንቲም የመሬት ዋጋ ነው። ዲቫይድ ዲስ ባይ ነው ላይክ 30 መሬቱን ብቻ ነው የምላችሁ አስዩም የሚያደርገው 8,344 ብር ከ86 ሳንቲም ነው። አንዷን መሬት በካሬ ሜትር እንደዛ ብሸጣት ነው ብሎ እያሰበ ነው አስዩም የሚያደርገው ማለት ነው። ስለዚህ ለሚሻው ሳንቲም 257 602 ከ20 ሳንቲም
በዚህ ነበር ነው በዚህ ነው ኮንዶሚኒየም እያስተላለፈ ምክንያቱም በካሬ ሜትር 7997 ብር አስተላለፈ እየተባለ ማለት ነው። በዚህ አድርጋችሁ ከመሬት ውጭ ያሉትን ወጪዎች ስታረጉ ስንት ይመጣል መሰላችሁ? 105217 ብር ከ80 ሳንቲም። ምን ማለት ነው? ይሄ 152382 ብር 71% የ69% የመሬቱንና 2% የቀረጧን የያዘ ነው። 2% የቀረጧን ነው። የዚህ 2% እነርሳው ነው ኢንሲግኒፊካንት ነው። ብታወጡት ስንት ነው የሚሆነው? 100 ሺህ ቢሆን የዚህ 2% ስንት ማለት መሰላችሁ? 3100 ምናምን ብር ቢመጣ ነው የዚህ 2%። ሂሳቤን እንዳያበላሽብኝ ነው ኦኬ እንጻፈውና 152384 ብር ከ40 ሳንቲም 152384 ብር ከ40 ሳንቲም የዚህ 2% 0.02 3047 ብር 3047 ብር ከ69 ሳንቲም ነው የሚመጣው አንዷን ስታጠቃቋት ማለት ነው። ስለዚህ እንቀንስለት 3047 ብር ከ69 ሳንቲም 152079 ብሩ የመሬቱ ዋጋ ነው። ምክንያቱም የሚያስረክብበት ዋጋ 257 ሺህ ነው ብለን አስበን ነው 30 ካሬ ሜትሮች። ምክንያቱም አንዷን ካሬ ሜትር በ7997 ብር ስለሚያስረክባት ማለት ነው። ይሄ የመሬት ዋጋ እያስከፈላችሁ ነው። ይሄን የመሬት ዋጋ በ30 አካፍሉት። አንዷን ሜትር ካሬ ከኢንፍራስትራክቸር ውጭ ነው የምላችሁ። ከኢንፍራስትራክቸር ውጭ ከአስተዳደር ወጪ ውጭ ከኮንስትራክሽን ወጪ ውጭ ከዲዩቲ ኤግዘምፕሽን ውጭ አንዷን ካሬ ሜትር በ5069 ብር ነው ለኮንዶሚኒየም ባለቤቶች የሚያስተላልፍላቸው። የመሬት ዋጋ ነው የምላችሁ። ለማልማት ኦልሬዲ አልምቷል። ኢንፍራስትራክቸር ኮስት ውስጥ ከተንለታል። መሬቱን በካሬ ሜትር በ5069 እርግጥ ነው ይህን ከተማ ምንድነው ገበያ ይዞት ቢወጣ 13000 ምናምን ብር ሊያተርፍበት ይችላል። ግን አሁን መሬት አልምቶ አቅርቦ ያለማበትን ወጪ ከቨር አድርጎ 5069 ብር በካሬ ሜትር እያተረፈ ነው ዴታው ልክ ከሆነ። ስለዚህ አንሰስተነብል አይደለም፣ ሰስተነብል ነው፣ ያዋጣዋል። ምክንያቱም ለመሰላል 5069 ብር ምንም ወጪ ሌክ ነው፣ ነፃ ትርፍ ነው፣ ኪስ ውስጥ የገባ ነው። በካሬ ሜትር 5069 ብር እያተረፈ ነው ቤቶቹን የሚሸጣቸው። በሌላ አማርኛ ማለት ነው በካሬ ሜትር 5069 ብር እያተረፈ ነው የሚሸጣቸው ካልን ወደ ምን ልበላችሁ ከ100% ወደ 100% እያተረፈ ነው የሚሸጠው። ወደ 100% እያተረፈ ስለሚሸጥ ይሄ የጋራ መኖሪያ ቤቶች ፕሮግራም አይደለም፣ ውሸትም ነው። መንግስት እንደዚህ ማትረፍ የለበትም ማለት መንግስት እንዴት ከ50% በላይ ማርካፕ ይይዛል? እንዴት ይፍታዊ ነው ማለት እንዴት ልበላችሁ የህሊና እንትና የለም። ስለዚህ እኔ ከዚህ 569 ብር ከ5069 ብር ውስጥ የሆነ 2000 ምናምን ወስዶ ያትርፍ እንዳተረፈም ተመስክሮበት ነው የቀረውን 3000 ምናምን ብር በካሬ ሜትር ለከፋዮቹ መመለስ አለበት የሚል እምነት ነው ያለኝ ነው። እና እዚህ ጋር መጣው አንሰስተነብል ነው አይደለም፣ ሰስተነብል ነው፣ ያዋጣዋል፣ እያተረፈ ነው። እናንተ ራሳችሁ ባቀረባችሁ ዴታ ከሄዳችሁ ላይክ ነው ራሳችሁ ባቀረቡት በገበያው ላይ ባለው ዴታ ምናምን ከሄዳችሁ መንግስት ተጎዳው የሚለው መሬት በነፃ ሰጠው ነው። ለዛውም መሬት በነፃ አይደለም፣ ኦልሞስት ነው ላይክ አስዩም ስታደርጉት በካሬ ሜትር በ5000 ብር ስላቀረብኩ ነው ተጎዳው እኮ ነው የሚለው ላይክ ነው ደጎምኩ
ኖ አልደጎምክም፣ እውነት ከሆነ ዴታው። ስለዚህ ኖ ሞር ዊርዶ ገመዳ ሪተርን ሰው ላይክ ነው ታክስ ሪተርን ተብሎ የሰው ኪስ ውስጥ ገንዘቡ ይግባና ላይክ ነው ኦቨርሆል መደረግ አለበት እንዳለ ማርኬቱ ነው። አንሰስተነብል በሚለው የተለየ መረጃ ካልመጣ በስተቀር ዴታው እንደሚያሳየው አንሰስተነብል ነው ማለት ራሱ ስህተት ነው። መንግስት አሁን 5 ቢሊዮን ደጉም ያለው 5.3 ቢሊዮን በዶላር ቢሆን 383 ሺህ ቤት ገንብቼ በጠቅላላው ማለት ነው 5.3 ቢሊዮን ዶላር እንግዲህ ላይክ ነው በጣም ብዙ ብር ነው። ያንን ያክል ደጉም ያለው የሚለው እየደጎም አይደለም ነው ብሸጠው ኖሮ በከተማ ብሎ እኮ እና ደግሞ የውሸት እነዚህ ይመጡላቸዋል። አሁን እነዚህ ቅራቅንቦቹ በካሬ ሜትር 80 ሺህ በካሬ ሜትር 70 ሺህ ህሊና የለም ገብቶች በካሬ ሜትር 80 ሺህ በካሬ ሜትር እና አውርደን የሚፈጠፈጥ ነው የሚመስለኝ የሪል ስቴት ማርኬት እና አንሰስተነብል አያስኬድም ነው እንደኔ ነው ላችሁ። Estimates suggest that a very small proportion of IHDP costs are recovered through the sale of IHDP. On average, the government recovers approximately 35% of the cost producing an IHDP. ውሸት ነው ይሄ። ምክንያቱም ለምንድን ነው ኮስት መሬት እየከተተ ነው ለዛውም እንትን አለ። እንዴት ነው አንሰስተነብል ነው የምትሉት እኮ መሬት ለምሳሌ በ5000 ብር አምርታችሁ አንድ በካሬ ሜትር በ5000 ብር አምርታችሁ በ4000 ብር የምትሸጡት ከሆነ አንሰስተነብል ነው ትላላችሁ። በ1000 ብር አምርታችሁ መሬት በ5000 ብር ሂሳብ ሸጣችሁ እያስተላለፋችሁ አይ በገበያ ብሸጠው ኖሮ 13000 ብር ሸጠው ነበርና በ5000 እና በ13000 መካከል ወደ 8000 ልዩነት አለ የአገር ገንዘብ ነው ሉዝ ማድረገው። ስለዚህ አንሰስተነብል ነው ብትል ይሆናል ወይ? ያቀባብራል። ፌር አይደለም፣ ልክ አይደለም። If we assume the full average transfer price is recouped for all constructed units, the estimated total subsidies by the government for 383,000 units built to date is approximately 150 billion ETB, 5.3 USD. If we assume the full average transfer price is recouped all constructed, ስለዚህ የተገነቡትና የተላለፉት ቤቶች በሙሉ ዋጋቸው ይሸጡና ቢባል ዋጋቸው 150 ቢሊዮን ብር ያወጣ ነበር። ልክ ነው። አው እንዴት ልበላችሁ የውሸት ማርኬት ፈጥረ በብል ፈጥረ እንዴት ነው ምላችሁ እኮ ነው። ምንድነው አላማችሁ? ይገብታችኋል ማለት አሁን ኦብሴሽኑ መንግስት ለምን እንዴት እንደዚህ እንደተበላሸ እኔ ሊገባኝ አልቻለም። ዝም ብሎ ገንዘብ ህዝብ ሲያድግ ነው መንግስት የሚያድገው። ማርኬት ሲያድግ ነው፣ ፕሮዳክቲቪቲ ሲጨምር ነው፣ ቤት ሲረክስ ነው፣ ምናምን ሲል ነው። ይህ ነው ላይክ ነው እንዴት ልበላችሁ ላይክ ነው ሀገሩን አበልጸጋችሁት እንትኑ ክሬሙን ሰፋፉን እየወሰዳችሁ ነው እንጂ ታች ገብተህ ከእንትኑ ከስሩ እንትኑን ደምስሩን ፌር አይደለም እና 150 ቢሊዮን ብር ያወጣ ነበር። ላይክ ነው እንዴት ልበላችሁ ባጫርተው ነው ለእንደዚህ በጨረታ ምናምን አድርጌ ባልሸጠው ባጫርተው 150 ቢሊዮን it's a very wrong kind of assumption calculation and እንዴት ነው አረበላው ልክ አይደለም ብዬ አስባለሁ። This figure doesn't take the time value in money into account. ያረ መች ጊዜ አጥሮት የሚሰራው አጥቶ ዝም ብዬ አባረራል ማለት መንግስት ጊዜ አጥሮት ቢዚ ሆኖ ልቡ ልቅ ብሎ ማለት ይርዶ ገመዳ ነገር ነው።
Second, assuming that all HDP owner occupants obtain their units via auction. Second, assuming that all HDP owner occupants ማለት ሌላው የፈለጉት ምንድነው? ይሄ እንግዲህ ምንድነው የገንዘብን ይቅርታ እኔ ላይክ ነው በታይም እንትን አልኩት የታይም ቫልዩ ኦፍ መኒ ከግምት ሳናስገባ ነው ላይክ ነው ኢን አ ሴንስ ያ ገንዘብ አሁን ለምሳሌ ታይም ቫልዩ ኦፍ መኒ ያለው አይደለም። ለምሳሌ የዛሬ 100 ብር እና የዛሬ ዓመት 100 ብር እኩል አይደሉም። ቢኮዝ የዛሬ ዓመት 100 ብር ዲቫልዩ ያደርጋል። ገብቷችኋል? ስለዚህ ዛሬ የምታወጡት ወጪ ዛሬ 100 ብር የሚሰጣችሁና የዛሬ ዓመት 100 ብር የሚሰጣችሁ ሰው እኩል አማውንት ኦፍ ቫልዩ እየሰጣችሁ አይደለም። ምክንያቱም ከዓመት በኋላ 100 ብር ኢንሄረንትሊ ምክንያቱም ኢንፍላተሪ ኢኮኖሚ ውስጥ ነው የምንኖረው። እንደ ድሮ አይደለም። ካሽ ስትራፕ የሆነ ካሽ ፔግድ የሆነበት ምናምን ሶሳይቲ ውስጥ አይደለም የምንኖረው። ላይክ ነው ዊ ሊቭ ኢን አን ኤጅ ኦፍ ኢንፍሌሽን። ስለዚህ ኢትስ ኢኔቪታብል መኒ ዲቫልዩ እያደረገ የሚሄድ ነገር በመሆኑ እሱን እንግዲህ ከግምት ሳናስገባ ነው የሚሉት። ግን ትርጉም የለውም። የቅድሙን ትርጉሜን ላይክ ነው ላሻሽለው ማለት መንግስት ያጠፋውን ጊዜ ብዬ አስቤ ነበር። እሱን አይደለም የሚሉት ታይም ቫልዩ ኦፍ መኒ ነው። ስለዚህ እሱን ነው። Second, assuming that all HDP owner occupants obtain their units via auction, we estimate that between 2 to 3 billion USD could be misallocated to wealthier households in higher consumption quintiles based on the proportion of households in upper quintiles currently living in HDP as per the World Bank Housing Survey. Okay. በጨረታ ደግሞ ቢሆንና ማለት ቤቱን ላይክ ነው በእጣ ሳይሆን በጨረታ ብናረገው ኖሮ እነዚህ ቶፕ ኪንታይሉ ሲመጣ ቶፕ 40% ያሉት ሰዎች እነሱ ብዙ ቤት ይወስዱና ወደ ከ2 እስከ 3 ቢሊዮን የሚሆን የዩናይትድ ስቴትስ ዶላር በድጎማ መልኩ ወደ እነሱ ሊሄድ ይችል ነበር ነው። ግን እንዳልኳችሁ ላይክ ነው ሙሉ ለሙሉ ተለያይተናል ነሰንስ እነሱ የመንግስትን ወሬ ተቀብለዋል። which means መንግስት ደጉም ያለው የሚለው ከታክስ ከምንድነው ከንትን ያጣውንና ከቀረጥ ያጣውንና መሬቱን አጫርቼ ብሸጠው ኖሮ ወይንም ደግሞ ቤቱን ራሱ አጫርቼው ብሸጠው ኖሮ በሚል ሐሳብ ነው እንጂ ደጉም ያለው ማለት የ105,000 ብር ቤት ከነ ኢንፍራስትራክቸሩ ከነ አድሚኒስትሬሽን ኮስቱ ከነ ኮንስትራክሽን ኮስቱ የ105,000 ብር ቤት ለጡረተኛ ወይንም ጣለ ወጣለት ሰው በ100,000 ብር ወይ በ70,000 ብር ምናምን በማስተላለፉ አይደለም። ይልቁንም የ105,000 ብር ቤት በ200 ምናምን ሺህ ብር ነው የሚያስተላልፍለት። እርግጥ ነው ያንን ቤት ገበያ ላይ አውጥቶ ቢሸጠው 500,000 600,000 700,000 ሊሸጠው ይችላል። ሜቢ 1 ሚሊዮንም ሊሸጠው ይችላል። ፎር ዳት ላይክ ነው አይ ዶንት ኖ አሁን በተለይ ላይክ ነው ዲቫልዩ ስላደረገ ከረንሲው ገበያ ላይ አውጥቶ ቢሸጠው በ12,000 በካሬ ሜትር ብናሰላለት ራሱ ብዙ ወደ 362,820 ብር ይመጣል። 257,000 ብር ሲያደርገው ከሱ አኳያ ነው ደጉም ያለው የሚለው ኢን ሪል ግን ከኪሱ አውጥቶ አልደገሙም። ስለዚህ ሚስ አሎኬሽን ምናምን ኢትስ ላይክ አሰምፕሽን ኢረር ነው እንደኔ ነው የምላችሁ። ዴታው እንደዛ ከሆነና የምናወራበት መነሻችን ቁጥሩ እነዚህ ነገሮች እነሱ የሚሉበትና እኔ የተረዳውበት መንገድ አንድ ከሆነ the assumption itself is faulty ተሳስቷል። ሰው ብዙ ከፍሏል፣ ብሩ ሊመለስለት ይገባል። In an environment of limited government resources, the subsidies used to construct HDP housing are ፊዚካሊ አንሰስተነብል ናቸው ነው የሚሉት። ግን እንዳልኳችሁ አንሰስተነብል አይደለም። አንሰስተነብል ማለት እየከሰራችሁ ቤት ልታስረክቡ አትችሉም። መንግስት አልከሰርም ነው። በካሬ ሜትር ወደ 5,000 ምናምን ብር እያተረፈ ነው። እኔ ልክ ከሆንኩ በካሬ ሜትር ከምኑ ምን ልበላችሁ፣ በካሬ ሜትር 5,000 ምናምን ብር እያተረፈ ነው። እንትኑን አውጥታችሁለት ነው ዲዩቲ ላይክ ነው ዲዩቲ ኤግዘምፕሽኑን አውጥታችሁለት፣ ኮንስትራክሽኑን አውጥታችሁለት፣ ኢንፍራስትራክቸሩን አውጥታችሁለት፣ አድሚኒስትሬሽኑን አውጥታችሁለት እዚህ ጋር በቀረበው ከስቱዲዮ ነው የምላችሁ
ከሌሎቹ ስንሰራው ሌላ ነገር ነው። ምክንያቱም እንትኑ ይለያያል። እያንዳንዱ ላይ መስራቱ እንትኑ የለም፣ ዋናው ጽንሰ ሀሳቡ ነው። ስለዚህ እነዚህን ሁሉ አውጥታችሁ በመሬት በካሬ ሜትር 5,000 ምናምን ብር እያተረፈ ነው። ኦፍኮርስ በጨረታ አውጥቶ ቢሰጠው እንዳየነው 13,000 ብር ምናምን ሊያተርፍ ይችላል፣ ወይ 12,000 ብር ሊያተርፍ ይችላል። ግን 15,000 ብር እያተረፍ ፊዚካሊ አንሰስተነብል ነው ትላለህ ከበጀት አንጻር። ምክንያቱም ስትከስር ነው ማለት። ይህንን ማስቀጠል አይቻልም የሚባለው መቼ ነው? ላይክ ነው አምርታችሁ የምታቀርቡበት ዋጋ ከመሬቱ ጋር ጨምሮ ለምሳሌ እሱ በ257 ሺህ ብር ነው የሚያስረክበው። አምርቶ የሚጨርሰው ግን እንደው በጣም መሬቱን አስወድዳችሁለት። ምክንያቱም 105 ሺህ ብር ነው ከነ ምናምን የሚጨርሰው። ስለዚህ አይሆንም ነው። እንዴት ላይክ ነው ምንም ሉዝ እያደረግ አንሰስተነብል ነው ሊባል አይችልም። ቢካዝ ኢት ኢዝ ናት 30 ካሬ ሜትር ላይ 30 ካሬ ሜትር ስኩዌር ላይ የገነባው ላይክ ነው 105 ሺህ ብር ነው የሚያወጣው ምንን ሳይጨምር ብለን ማለት ነው። ዲዩቲን ሳይጨምርና ሃውሲንግ ምናምንን ሳይጨምር ይቅርታ፣ ዲዩቲና መሬቱን ዋጋ ሳይጨምር ማለት ነው 105 ሺህ ብር ያወጣል። ግን የሚያስረክበው በስንት ነው? በ257 ሺህ። ልዩነቱን ተመልከቱት። ቢያንስ ነው ምላችሁ 150 ሺህ ብር ልዩነት አለው። ከዚህ 150 ሺህ ብር ላይ 2% የእንትን አውጡለት። የማን ነው ስሙ? የኢምፖርት ዲዩቲ ወደ 147 ሺህ ብር ይመጣል። 3 ሺህ ምናምን ብር ስለሆነ ያቺን 147 ሺህ ብር በመሬት በ30 አካፍሏት። ምክንያቱም መሬቱን እየሸጠበት ያለ መሬቱን ከኢንፍራስትራክቸር ውጪ በቃ ባዶ መሬቱን እየሸጠበት ያለበት ነው። ስለዚህ 5,000 ብር ምናምን ነው የሚመጣው በ30 ስታካፍሉ ወደ ማለት ነው ላይክ ነው 147 በ30 ስታረጉት ክሎስ ቱ ሌትስ ሴይ ላይክ ነው 4,800 ምናምን ይመጣላችሁ። 4,800 ብር እያተረፍ ኪሳራ ነው ልትል አትችልም። አንሰስተናብሊቲ ልታወራ አትችልም። እና እነሱ የመንግስትን ከስር ያለው እየየ ላይክ ነው አክሰፕት አድርገውት ነው ላይክ housing projects not including 4060 HDP program represent 3.4% of 1.5 billion ETB or million USD of the city of Addis Ababa like budget, and the outstanding balance on housing bonds debt issued by the Addis Ababa city administration and both by CBE to fund HDP construction and total እንትኑ ነው ላይክ ነው እንግዲህ ሲገነባ ምንድን ነው የሚያደርገው ነው አዲስ አበባ አስተዳደር የግምጃ ቤት ሰነድ አውጥቶ ይሸጥና አበድረኝ ነው እከፍልሃለሁ። ስለዚህ ማን ነው የሚያበድረው? ግን ኮሜርሻል ባንክ ያበድረዋል። ላይክ ነው ፎርዋርድ ስላረኩኝ ብሎ ማለት ነው። እና በዛር ነው የሚሰራው ነው። አሁን ለምሳሌ ለመስራት ሲሄድ ምንድን ነው የሚያደርገው? የግምጃ ቤት ሰነድ አውጥቶ ያጫረታል። ሲያጫረት ማን ይገዛዋል? ኮሜርሻል ባንክ ኦፍ ኢትዮጵያ ይገዛዋል። which means ቤቱን መገንቢያ ብር ኮሜርሻል ባንክ ኦፍ ኢትዮጵያ ፎርዋርድ ያደርጋል። ገብቷቸዋል። ስለዚህ ኮሜርሻል ባንክ ኦፍ ኢትዮጵያ ከሱ ተረክቦ ወስዶ ከበጀቱም ራሱ አይነካም ነው። ኧረ በኢየሱስ ለምንድን ነው እንደዚህ ማለት ይገባቸዋል ነው? ትርጉም ይሰጣቸዋል መንግስት እንደዚህ አክሮባት የሚሰራበት?
እንግዲህ demand high subsidies that encourage private sector provision would share risk money. Demand high subsidies that encourage private sector provision would share risk more widely and lessen the burden on government budgets. እንግዲህ አይ ቲንክ የሚሰማ ሰው ካለ መባል ያለበት ነገር ልክ ነው መባል ያለበት ነገር ልክ አይደላችሁም ምናምን እንደኔ ነው የምላችሁ። ልክ አይደላችሁም። እኔ እንጃ ምንድነው ሀሳቡ ነው። ሲቢ አለ ከሱ ገንዘብ ይበደራል ባንክ። በስንት ነው የሚበደረው? ራሱ ሬቱን ብናውቀው ራሱ ጥሩ ነው። በሞተ በላይክ ነው ቦንድ ያወጣል። ቦንድ ኢሹ ያደርጋል። ቦንዱን ሲቢ ይገዛል። ስለዚህ ፋይናንስ ያደርገዋል። ኦኬ ላይክ ነው እኔ the outstanding balance on housing bonds debt issued by the Addis Ababa City Administration and budget by CBA to fund is alone total 11 billion Ethiopian baht, or the city budget and the outstanding represent the city of Addis Ababa's 2018 budget and the outstanding balance on housing. እስቲ ቆይ እንትን ነው ምንድነው የሚባለው? እንትኑ ላይክ ነው እንትኑ ይመታችኋል ነው ገብታችኋል። ሴንሱ መንፈሱ እና ቁጥሩን እስኪ እንዘርዝረው ነው። housing projects not including 4060 HDP program of the city of Addis Ababa represented in the outstanding balance on housing bonds in Addis Ababa totaled 11 billion ETP like in 2000. ዘረፋ ነው። ዘረፋ ላይክ ነው። ታውቃላችሁ በስመ አብ ይክፈላታ። እውነቴን እኮ ነው የምልህ። ማለት ፊስካል አካውንታቢሊቲ መምጣት የለበትም። ይክፈል ለሲቢ መልስለት። ከበጀት ተወስዶ ይቀነሳል። ገብቷቸዋል። ማለት ስነ ስርዓት መያዝ የለበትም። ለማን ነው ማንን ነው ቀጥራ ያሰራው? ማን ነው የወሰነው? ማን ነው የፈረመው? ማን ነው ኮንትራክቱን የሰጠው? አያይዛችሁ አካውንተብል መሆን አለበት። በህዝብ ስም መነገድ ማለት 11 ቢሊዮን ብር ኢትስ ናት አ ቢግ ዲል። ምክንያቱም አሁን ባለው በተለይ እንግዲህ አውትስታንዲንግ ኢቲፒ ይመልስለት ነው። ለማንኛውም ቁጥሮቹን እናስቀምጣቸውና ላሳያችሁ። የሚባለው ምንድን ነው መሰላችሁ? ሪፕሬዘንቴድ ነው በ2018 በፈረንጆቹ አቆጣጠር ሃውሲንግ ፕሮጀክትስ ኖት ኢንክሉዲንግ ሪፕሬዘንትድ 1.5 ኢትስ ናት አ ቢግ ዲል ደግሞ 1.5 ቢሊዮን አሁን ባለው እንግዲህ የእንትኑን 3.4
ፐርሰንት ማለት ነው የአዲስ አበባ ከተማ ዓመታዊ በጀት የ2018 ወይ ቢፎር ዲቫሉዌሽን ማለት ነው። ስለዚህ ከበጀቱ 3.4 እኔ ብዙ አይመስለኝም ነው ይህን ያህል ማውጣቱ ነው የምላችሁ። ይህን ያህል ማውጣቱ ብዙ አይመስለኝም። አውትስታንዲንግ ባላንስ ኦን ነው ሲቢቱ ከእንትን ደግሞ የወሰደው 11 ቢሊዮን አለበት ነው። ከኮሜርሻል ባንክ የወሰደው 11 ቢሊዮን አለበት ነው። 11 ቢሊዮን ከኮሜርሻል ባንክ ወስዶ ገንብቷል ማለት ነው እና የገነባው ነው። ስለዚህ አውትስታንዲንግ 11 ቢሊዮን ብር አለበት። እኔ አስከፍለዋለሁ ነው እኔ መንግስት ብሆን ነው ምላችሁ። የከሰራው እንግዲህ የወደቀው አሁን የት ነው የሄደው ይሄ 11 ቢሊዮን ብር ብላችሁ ብትሉ በእነዚህ ኮንዶሚኒየም ለመገንባት የተቋቋሙት ካምፓኒዎች ኪስ ውስጥ ነው ሄደው ነው። ስለዚህ ይሄንን አፕፍሮንት አድርጎ ማለት ይሄንን አሁን እንግዲህ የእንትኑን ታዩታላችሁ ነው። ከዚች ለቅምሻ ያክል 3.4 ይወስዳል። ከዛ ይወስዳል። በስንት ፐርሰንት ወሰደው? ከበጀት 3.4 1.5 ቢሊዮን ሃውሲንግ ፕሮጀክትስ ኖት ኢንክሉዲንግ ሪፕሬዘንትድ ኦፍ ሲቲ አዲስ አበባ በጀት በአመት 3.4 አይነት ገደማ ይወስዳል ከሲቲ ከአስተዳደሩ በጀት። ጠቅላላ ከኮሜርሻል ባንክ ደግሞ የወሰደው 11 ቢሊዮን አለበት። 11 ቢሊዮን አለበት። ስለዚህ ለማን ነው የሰጠው ነው አሁን ይህንን ሁሉ ብር ወስደው በየአመቱ የሚወስዳት ወደ 3.4 3.5 ቢሊዮን የ11 ቢሊዮን አድርጋችሁ ለማን ነው ግንባታውን ለሰሩት ድርጅቶች ምናምን የተሰጠ ነው። ይህ እንግዲህ የፈሰሰዋ ነው። ሄዳችሁ ከሰዎቹ ኪስ ውስጥ ኦልሬዲ ኤምቱ ሆኖ ገብቶ ብዙ ነገር ሆኗል። ግን እንግዲህ ማለት ፉል ፒክቸር ቢሰጡን ምንድነው ነው ፉል ፒክቸር ቢሰጡን ጥሩ ነበር ብዬ አስባለሁ። ማለት ሁዝ ሪስፖንስብል ፌዴራል መንግስቱ አይደለ ለዚህ ኃላፊነቱ? እንደኔ ነው የምላችሁ ፌዴራል መንግስቱ ነው ኃላፊነቱ የሚወስደው። ስለዚህ እኔ ብሆን ነው የምላችሁ ሂሳብ አወራርጄ ሰርቼ አሁን ኮስት አለ ያወጣቸው ማለት ነው። ኮስቶቹ ለምሳሌ አሁን ከበጀት ወስዶ ያወጣው አለ ኦልሬዲ ምንም ልታደርጉት አትችሉም። እሱ በቃ የቀለጠ ገንዘብ ነው አውጥቶ ስፔንድ አድርጎታል። ወደኋላ ሄዳችሁ አትመልሱትም። ክሬዲት አለበት ነው ከበጀት የወሰደው አለ ይቅርታ ከበጀት የወሰደው አለ። ከዛ በኋላ ክሬዲት አለበት። ይሄ በቃ ተቃጥሯል ነው ማለት በቃ ከበጀቱ ጋር አብሮ ዋይፕድ አውት ሆኗል። ይሄ ግን ኦው ተብሎ ተቀምጧል ነው 11 ቢሊዮን አለበት ለምሳሌ ኮሜርሻል ባንክ ማለት ነው። ከዛ ደግሞ የሚያደርገው ምንድን ነው እንግዲህ እነዚህ በዚህ መልኩ ከራሱ ኪስ ራሱ ትንሽ ገንዘብ ነው የሚያወጣው። ሌላውን በብድር ወስዶ ነው ብድሩን የወሰደበት ምናምን እንግዲህ መንገድ የራሱ መንገዶች ይኖሩታል ማለት በርካሽ ኢንትረስት ሬት ሊወስድ ይችላል ምናምን ባንኩንም ያዳክመዋል ነው እንደኔ ነው የምላችሁ። ስለዚህ እንደዚህ ያደርጋል። ከዛ በኋላ እንደገና ደግሞ ምንድን ነው የሚያደርገው? እንደዛ አድርጎ ካደረገ በኋላ ከሰው ደግሞ የሰበሰበው ዳውን ፔመንት አለው የቅድመ ክፍያ ማለት ነው። ከዛ በኋላ ደግሞ ኢንስቶልመንት የሚሰበስበው አለው። ገብቷቸዋል። የማረገው እኔ ምንድነው ዳውን ፔመንቱን ወስዶ ምንድን ነው የሚያደርገው ማለት እንግዲህ ኦልሬዲ ዳውን ፔመንቱ ተከፍሏል ተወስዷል። ወስዶ ምን አረገበት ነው ዳውን ፔመንቱን ራሱ ላይ ነው የሀፍቱ ትራክ ምን አደረክበት? ቅድመ ክፍያውን 30 ምናምን ፐርሰንቱን ወስዶ
ይሄን ክሬዲት ለምን አልዘጋህም? ለምሳሌ ቦንድ ገዝተህ ከሆነ ገብቷችኋል። አይ መልሼ ዳውን ፔመንቱን መልሼ ኮንዶሚኒየም ሰራውበት ሊል ይችላል። አይዶን ነው ላይክ ነው ከምከፍል ብድሩን ቀስ እያልኩ ከፍላለሁ። ይህን ዳውን ፔመንት ወስጄ ግን ኮንዶሚኒየም ሰራውበት ሊል ይችላል። አይዶን ነው ላይክ ነው። ኦዲተር ብሆን የት አረከው ነው አምጣውን ታዩታላችሁ። ኦልሬዲ ቀልጦ ከጠፋ ምን ይደረጋል? ጠፋ ነው። ይሄ ግን ስትሪም ነው፣ ካሽ ስትሪም ነው፣ እየመጣ ነው። ስለዚህ እኔ ላይክ ነው ማድረግ ላይክ ነው ኢንስቶልመንቱ የኮንዶሚኒየም ክፍያው ቀጣይነት ያለው ነው። ፍሎው እያደረገ ነው፣ እየመጣ ነው። ስለዚህ ትክክለኛው ውሳኔ የሚመስለኝ እኔ ትክክለኛው ውሳኔ የሚመስለኝ ለዛሬ ራሴ መንግስት ላርግና ትክክለኛው የሚመስለኝ ምንድን ነው ኢንስቶልመንቱ ሲመጣ ኢንስቶልመንቱ ላይ ሁለት ውሳኔ ማሳለፍ እስከ ዛሬ ከተከፈለ ማለት ነው። ኢንስቶልመንት ላይ ምን አይነት ውሳኔ ታሳልፋላችሁ መሰላችሁ? ቤቱ ማለት ሰዎች የሚከፍሉት የቤቱ ዋጋ ይውጣና የኮንዶሚኒየሞቹ ከኢንፍራስትራክቸሩ ከምኑ ላይክ ነው እንዴት ልበላችሁ፣ ኢንፍራስትራክቸር፣ አድሚኒስትሬሽን፣ ኮንስትራክሽን ምናምን ይውጣና ዋጋው ይውጣና እዛ ላይ 150% ማርካፕ ይቅርታ 50% ትርፍ ይያዝበትና 50%። ስለዚህ ዋጋው በዛ መልኩ አጀስት ይደረጋል። ሌት አሁን ለምሳሌ 257 ሺህ ብር ነው ኮንዶሚኒየም ያለባችሁ ተብሎ ሰዓቱ ከበቃ 257 ሺህ ብር ነው ኮንዶሚኒየም ያለባችሁ ከተባለ ሌት ሴይ 257602 ብር ነው ለምሳሌ እንትኑ የተሰጣችሁ ስቱዲዮ የተሰጣችሁ ከተባለ ዳውን ፔመንት ስንት ከፍላላችሁ ነው ሲባዛ 0.3 77280 ብር ትከፍላላችሁ። በዚህ ዋጋ ለምሳሌ ካስተላለፈላችሁ ማለት ነው 77280 ብር አለባችሁ ትከፍላላችሁ። ኦልሬዲ ከፍላችሁታል ብለን እናስብ። 72000 ስንት ነው ያለው? 72286 ብር ማለት ነው። ከዛ ምንድን ነው የሚያደርገው መሰላችሁ? አሁን 72286 ብር ምን ያደርጋል? የሚቀንስና 72280.6 185 ሺህ ብር አውትስታንዲንግ ሎን አለባችሁ ብሎ ብድር አድርጎ ያያይዛችኋል ከኮሜርሻል ባንክ ጋር። እኔ የሚመስለኝ ነው ማለት 185,321 ብር ከ40 ሳንቲም ዕዳ አለባችሁ ብሎ ከኮሜርሻል ባንክ ጋር ያያይዛችኋል። 185,321 ብር ከ40 ሳንቲም ዕዳ አለባችሁ ይላችኋል። ስለዚህ ማን ነው ስሙ ኮሜርሻል ባንክ በ12% ኢንትረስት ስንት ዓመት 25 ዓመት ምናምን አይዶን ነው ላይክ ነው ለስንት ዓመት ጊዜ እንደሚሰጣችሁ ምናምን ብሎ እዚህ ላይ ፕሮሬት አድርጎ ብሎ የሆነ አማውንት ዕዳ እንደሰጣችሁ ያሰላል ኮሜርሻል ባንክ። ስለዚህ ምን ይሆናል መሰላችሁ? ሰው እየከፈላችሁ ነው እናንተ ኢንስቶልመንት በየወሩ ማለት ነው። በየወሩ ኢንስቶልመንት ትከፍላላችሁ። አሁን ኮሜርሻል ባንክ ራሱ አንድ መነሳት ያለበት ጉዳይ ምንድነው? ኮሜርሻል ባንክ ራሱ ሲያዝ ይሄድ አለበት ሲባል ከኪሱ ስላወጣ አይደለም። ኮሜርሻል ባንክ ይህን ራሱ የሚሰበስበው if I make myself clear ኮሜርሻል ባንክ ዳድን ፋይናንስ ላይክ ነው 10 ቢሊዮን ብቻ ነው አሁን ባለው አይደለም። ስንት ነው ያለ ነበር ቅድም? 11 ቢሊዮን የኢትዮጵያ ብር 11 ቢሊዮን የኢትዮጵያ ብር አለበት ነው። ስለዚህ
what I'm trying to say is ይሄ የገቨርንመንት ቦንድ የገዛበት ነው እንጂ ሁለቱ ሴፐሬት ናቸው። ሴፐሬት ኢንስትሩመንት ናቸው። ሀሳቤ ግልጽ ከሆነ ያ ሪሲቨብል አለኝ ብሎ እዚህ ጋር ለብቻው ይዞታል ነው። ብር ለመንግስት አበድር ያለው ይከፈለኛል ብሎ እዚህ ጋር ይዟል። ስለዚህ መንግስት በዚህ ክሊር እንዲያደርግ በፍጹም አይፈቀድለትም። ብልግና ላይ ነው፣ ህገወጥነት ነው። ክሊር ማድረግ ከፈለክ ይሄን 11 ቢሊዮን ብር ከፈለክ ከበጀት ላይ ቀንሰ አቀናንሰ ክፈል። ይሄ ሴፐሬት ክሬዲት ነው። ገብቷቸዋል። እንዲህ እጫወታለሁ አይቻልም። ስለዚህ what I would do is ሰዓቱ አይበቃኝም እንጂ እንዴት ልበላችሁ፣ ሰዓቱ አይበቃኝም ነሰን ሀሳቤ ወደ ሰዓቱ እየሄደ ነው። የሆነ ቦታ ላይ ደርሰ ቆይ እዚህ ጋር ላቁመውና ቢካዝ በአዲሱ ቪዲዮ ጀምሬው እኔ ሲመስለኝ እንዴት አድርጎ ሪስትራክቸር ማድረግ አለበት ፋይናንሱን የሚለውን ነገር ሀሳብ ለመስጠት ሞክራለሁ። በሚቀጥለው በ81ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።